ሰላም ሰላም ቤተሰቦቻችን የዛሬን የህዳር 18 የወርቅ ዋጋ የት ደርሷል የሚለውን የሀገር ውስጥ መረጃ ይዘንላችሁ መጥተናል። እንደተለመደው ሁሉንም ካራት ዛሬ በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር በስንት እየተሸጡ እንደሚውሉ የምናሳያችሁ ይሆናል ማለት ነው። እንግዲህ ትናንትና ከነበረው የዛሬው ጨምሯል ወይስ ቀንሷል የሚለውን የምትመለከቱበት እንዲሁም ደግሞ የአጭር ጊዜንና የረጅም ጊዜ የወርቅን ዋጋ አዝማሚያ የምትመለከቱበት መረጃ እንደሚሆን ተስፋ እያደረግኩኝ ለዚህ ዩቲዩብ ቻናል ታዲያ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ላይክ ሼር በማድረግ ቤተሰብ እንድትሆኑ ጠይቃለሁ። አሁን ቀጥታ ወደ ያስኩላችሁ መረጃ ነው የምንሄደው። ዛሬ ቀኑ ህዳር 18 2018 ዓ.ም የወርቅ ዋጋ ከ14 ካራት ጀምሮ በስንት እየተሸጠ እንደሚገኝና ከትላንት ተመሳሳይ ቀን ጋር ሲነጻጸርም ልዩነቱ ምን እንደሆነ አሳያችኋለሁ። 14 ካራት ትላንትና ማለት ነው እየተሸጠ የነበረው በ11917 ከ17 ነበረ። ዛሬ ደግሞ 14 ካራት 1 ግራም ወርቅ በ12028 ብር በምሽት ላይ ይገኛል ማለት ነው። ትላንት ከነበረበት የጨመረው ወደ 100 ምናምን አካባቢ ብቻ ነው ማለት ነው። ከትላንት ወዲያ ደግሞ የትላንትናውን ስንመለከት እንግዲህ በ200 ጨምሯል ማለት ነው። ይህ የሚያሳየው እንግዲህ ቀስ በቀስ በመጨመር ላይ እንዳለ ነው ማለት ነው። ቀጥሎ የምንመለከተው ደግሞ ባለ 15 ካራቱን ይሆናል። ባለ 15 ካራቱ የፒዩሪቲ ሌቭሉ 54.13 እንደሆነ ይታወቃል። በአሜሪካ ዶላር 83 ከ75 የአሜሪካ ዶላር እየተሸጠ ሲገኝ 1 ግራም ማለት ነው። በኢትዮጵያ ብር ደግሞ 12887 ከ53 ይሸጣል። እንደዚህ አይነት ካራቶች በተለይ 15፣ 16፣ 17 ካራቶች ይህን ያህል ብዙም ለሽያጭ የሚውሉ አይደሉም። ነገር ግን ካራቶቹ ዋጋቸው ልንገራችሁ ብዬ ነው። 16 ካራቱን በመቀጠል ስንመለከት ደግሞ 16 ካራቱ የወርቅ ንጽህናው 60.38 ሲሆን በአሜሪካ ዶላር 89 ከ33 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ13746 ከ70 በመሸጥ ላይ ይገኛል። ትላንትና መሸጫው የነበረው 16 ካራቱ ማለት ነው በ13619 ነበረ። ዛሬ ደግሞ 13746 ገብቷል። ይህም በ120 ብር አካባቢ ጭማሪ እንዳለው ያመላክታል። ሌላኛው የምንመለከተው ካራት ደግሞ ባለ 17 ካራት ይሆናል። ባለ 17 ካራቱ 66.26 የወርቅ ንጽህና ሲኖረው የሀገር ውስጡን የብሔራዊ ባንክ ኦፊሻል የሆነ መረጃ ነው እየነገርኳቸው ያሉት። በአሜሪካ ዶላር 94 ከ91 የአሜሪካ ዶላር ይሸጣል። በኢትዮጵያ ብር ደግሞ 17 ካራት 1 ግራም ወርቅ በ14605 ከ87 በምሽት ላይ ነው የሚገኘው። ትላንትና 17 ካራቱ ይሸጥ የነበረው 14470 ነው። ዛሬ ደግሞ 14605 ሆኗል ማለት ነው። ቀጥሎ ደግሞ ብዙዎቻችሁ በተለይ ከጥንካሬው ጋር ተያይዞ ምርጫችሁ የሆነው የ18 ካራቱን ንጹህ ወርቅ ስነግራችሁ ማለት ነው። አንዱን ግራም የሚሸጠው ዛሬ በ100 የአሜሪካ ዶላር ሲሆን 100 በኢትዮጵያ ደግሞ በ15465 ከ04 ነው ማለት ነው። ትናንትና የነበረው 18 ካራቱ 15322 ነበር። ዛሬ ደግሞ 15465 ነው። እንግዲህ ይህም በ140 ምናምን አካባቢ ጭማሪ አለው በ18ቱም ካራት ማለት ነው። እንግዲህ እየተከታተላችሁ ያላችሁት የዛሬን የህዳር 18 2018 ዓ.ም የወርቅ ዋጋ በተለይ ደግሞ ብሔራዊ ባንክ የሚያወጣውን ዋጋ መሰረት በማድረግ እያሳያችሁ ነው ያለሁት። በተለይ ደግሞ ወጣችሁ መግዛት የምትፈልጉ ከሆነም በአካባቢያችሁ ያለውን 4 እና 5 አካባቢ የወርቅ ቤቶችን ለንጽጽር ማወዳደር ትችላላችሁ። እየነገርኳችሁ ያለሁት የስፖርት ፕራይሱን ነው፣ ኦፊሻል የሆነ ዋጋ ማለት ነው። ንጹህ ወርቅ ማለት ነው። ይሄ ሻጮች በተለይ ከወርቅ ከብሔራዊ ባንክ የሚገዙበትን የወርቅ ዋጋ ነው የምነግራችሁ። እዚህ ላይ እንግዲህ የማሰሪያ 3000ም 4000ም በግራም እንግዲህ እንዲሁም ደግሞ ከዲዛይኑ ውስብስብነት ጋር ተያይዞ ተጨማሪ ክፍያ ሊያስከፍላችሁ ይችላል። ያንን ታሳቢ በማድረግ እየሰማችሁ እንደሆነ ተስፋ አድርጋለሁ። በተለይ አዲስ የሆናችሁ በዛ መሰረት ነው መረጃ እየነገርኳችሁ ያለሁት። ለቻናሉ አዲስ ሆናችሁ ታዲያ ሰብስክራይብ ማድረግ አትርሱ። ወደ ሌሎች ካራቶች እንሄዳለን።
19 ካራት ነው በመቀጠል የምነግራችሁ። 19 ካራት እንግዲህ የወርቅ ንጽህናው 77.08 እንደሆነ ይታወቃል። በአሜሪካ ዶላር 106 ከ08 የአሜሪካ ዶላር አንዱ ይሸጣል። በኢትዮጵያ ብር ደግሞ በ16324 ከ21 ነው በምሽት ላይ የሚገኘው። ትናንትና 19 ካራቱ እየተሸጠ የነበረው በ16173 ከ30 ነው። ዛሬ ደግሞ በ16324 ከ21 አካባቢ በምሽት ላይ ይገኛል ማለት ነው። እንግዲህ ትላንት ከነበረበት የዋጋ ንጽጽር የተወሰነ ጭማሪ እንዳለው መመልከት ይቻላል። በመቀጠል የምንመለከተው ደግሞ 20 ካራቱን ይሆናል። 20 ካራቱ እየተሸጠ የሚገኘው በአሜሪካ ዶላር በ111 ከ66 ሲሆን በኢትዮጵያ ብር ደግሞ 20 ካራቱ የዛሬው መሸጫ ዋጋ በ17183 ከ37 ነው። 20 ካራቱ ትላንት እየተሸጠ የነበረው በ17024 ብር ነበረ። እንግዲህ ልዩነቱ የ170 ምናምን አካባቢ ልዩነት አለው ማለት ነው። እንቀጥላለን። እሺ ተመልካች አድማጮቻችን፣ በመቀጠል የምነግራችሁ ደግሞ የ21 ካራትን የንጹህ ወርቅ መግዣ ዋጋ በአሜሪካ ዶላር እንዲሁም በኢትዮጵያ ብር በስንት ሲሸጥ ውሏል የሚለውን አስመለክታችኋለሁ። 21 ካራቱ በ117 ከ25 የአሜሪካ ዶላር ሲሸጥ በኢትዮጵያ ብር ደግሞ በ18042 ከ54 በምሽት ላይ ይገኛል። ዛሬ ህዳር 18 ማለት ነው። እንቀጥላለን። በመቀጠል የምንመለከተው 22 ካራቱን ሲሆን 22 ካራቱ 91.39 የወርቅ ንጽህና እንዳሉ ይታወቃል። በአሜሪካ ዶላር 122 ከ82 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ18901 ብር ከ71 ይሸጣል። ትላንት የነበረበት የ22 ካራት መሸጫ ዋጋ 121 ከ74 በአሜሪካ፣ በኢትዮጵያ ደግሞ በ18726 ከ98 ነበረ ማለት ነው። ቀጥሎ የምነግራችሁ እንግዲህ ከፍ እያለን ስንመጣ ባለ 23 ካራቱ ይሆናል። ባለ 23 ካራቱ የወርቅ ንጽህናው 95.73 ነው የሀገር ውስጡ ማለት ነው። በአሜሪካ ዶላር 128 ከ41 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ19760 ከ88 ነው በመሸጥ ላይ የሚገኘው። ትናንት የነበረው መረጃ እንደሚያመለክተው ደግሞ 23 ካራቱ እየተሸጠ የነበረው በ19578 ነበረ። እንግዲህ ይሄም የ140 ምናምን አካባቢ ልዩነት አለው፣ ጭማሪ ያለው ማለት ነው። በአጠቃላይ ስንመለከተው እንግዲህ እስካሁን ካየናቸው ካራቶች መካከል ሁሉም የጨመሩ ናቸው ማለት ይቻላል። ምናልባት ትላንት ከጨመረበት ዋጋ ያነሰ ነው ቢባልም፣ ምክንያቱም ትላንትና ማለቴ ማክሰኞ ዕለት ከነበረው ዋጋ ሮብ ዕለት በከፍተኛው ደረጃ ጨምሮ ነበር። ሐሙስም ደግሞ ዛሬ ማለት ነው ጨምሯል። ነገር ግን ሮብ ዕለት ከጨመረበት ዋጋ ባነሰ በግማሽ ነው የጨመረው ማለት ነው። የማክሰኞ ሮብ ዕለት ሲጨምር በ200 እና ከዛ በላይ ነበር የጨመረው። ዛሬ ደግሞ የሮብ ዕለቱ በ100 እና ከዛ በላይ አካባቢ ጨምሯል ማለት ነው። በመጨረሻ ማስመለከታችሁ እንግዲህ የ24 ካራቱን ነው። የ24 ካራቱ እንግዲህ 99.96 የወርቅ ፒውሪቲ ያለው ወይም ንጽህና ያለው በአሜሪካ ዶላር በ133 ከ99 ሲሸጥ፣ ይሄ በጣም ጭማሪ ያለው። በኢትዮጵያ ብር ደግሞ በ20620 ከ05 እየተሸጠ ነው የሚገኘው። ትላንትና ታስታውሱ ከሆነ 20429 ነበር። ዛሬ ደግሞ 20620 ኦፊሻል የሆነ የብሔራዊ ባንክ የወርቅ መሸጫ ዋጋ መግባቱን ያመላክታል ማለት ነው። ታዲያ ለተመሳሳይ የሆኑ የወርቅ መረጃዎችን ሲያስፈልጉ ቻናሉን መጎብኘት፣ እንዲሁም ሼር ማድረግ፣ ሰብስክራይብ ማድረግ አይረሳ። ስለምሰጡን ሀሳብ፣ አስተያየት፣ ጥያቄ እንዲሁም እናመሰግናለን። ሀሳብና ጥያቄዎቻችሁን መሰረት በማድረግ የምናሻሽለውን እናሻሽላለን፣ የምንጨምረውን እንጨምራለን ማለት ነው። እስካሁን አብራችሁን ስለቆያችሁ እያመሰገንኩኝ ሰላም።